ሰላም የቻናላችን ቤተሰቦች እንዴት ናችሁ? ይህ አማርኛ ሀሁ ሰዋሰው የጀማሪ አማርኛ ትምህርት ነው። ዛሬ በሁለት የአማርኛ ፊደላት የተመሰረቱ የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ። እነሱን እያነበብን እንማራለን። እናንተም ቪዲዮውን ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ እንዳትረሱ። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛ እንዲሁም የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም በስራ ቦታ ባሉበት ሆኖ በስልክዎ ብቻ መማር ከፈለጉ ከዚህ ከታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞ እና በኢንስታግራም ብትደውሉ ወይም መልእክት ታስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ እንግዲህ ዛሬ እነዚህ የምታዩዋቸው ሁሎችም ባለ ሁለት ፊደል የአማርኛ የተለያዩ ቃላት ናቸው ማለት ነው። እነዚህን እያነበብን እንማራለን ማለት ነው። አሁን ወደ ትምህርቱ ከመግባታችን በፊት ሁለት ነገሮችን እንድትለዩልኝ እጠይቃችኋለሁ። የመጀመሪያው ምንድነው? አንድን ቃል ስታነቡ ወይም ስትጽፉ ያቺ ፊደል የምን ቤተሰብ እንደሆነች መለየት አለባችሁ ማለት ነው። ያን ማለት ምን ማለት ነው? የሀ ቤተሰብ ነች፣ የለ ቤተሰብ ነች፣ እንዲሁስ የመ ቤተሰብ ነች የሚለውን የምን ቤተሰብ እንደሆነ መለየት አለባችሁ ማለት ነው። ቤተሰቡን ከለያችሁ በኋላ ደግሞ ስንተኛ ቤት እንደሆነች፣ አንደኛ ቤት ናት፣ ሁለተኛ ቤተሰብ። እንግዲህ እያንዳንዱ የአማርኛ ፊደል 7 ቤተሰብ እንዳለው አይተናል ማለት ነው። ከዛ ከሰባቱ ቤተሰብ ውስጥ ያቺ ፊደል ስንተኛዋ ቤተሰብ እንደሆነች መለየት አለባችሁ ማለት ነው። ስለዚህ አሁን እንደዛ እያደረግን እናነባለን። አሳያችኋለሁ፣ በደንብ ተከታተሉ ማለት ነው። እሺ የመጀመሪያዋን ቃል ስናይ ምን ትላለች ማለት ነው? ቤት ትላለች። ምን ይላል? ቤት። እቺ የበቤተሰብ የስንተኛዋ ፊደል ናት? የአምስተኛዋ ፊደል ነች ማለት ነው። የበቤተሰብ የአምስተኛዋ ፊደል ስትሆን እቺ የማን ቤተሰብ ነች? የተ ቤተሰብ ነች። የተ ቤተሰብ ስንተኛዋ ፊደል ነች? የስድስተኛዋ ቤተሰብ ነች ማለት ነው። ምን ትላለች? ት። እቺኛዋ ቤ፣ እቺኛዋ ት፣ በአንድ ላይ ቤት። ቤት የሚል ቃል እናገኛለን ማለት ነው። እቺኛዋ ሁለተኛዋ ምን ትላለች? ውሃ። ውሃ የሚል ቃል እናገኛለን። ይቺ የማን ቤተሰብ ነች? የወ ቤተሰብ ስትሆን ስንተኛዋ ቤተሰብ ነች? የስድስተኛዋ ቤተሰብ ነች ማለት ነው። እቺኛዋሳ ሀ፣ የሀ ቤተሰብ። የሀ ቤተሰብ ስንተኛዋ ፊደል? የአራተኛዋ ቤተሰብ ትሆናለች ማለት ነው። በአንድ ላይ ምን ይላል? ውሃ። ውሃ የሚል ቃል እናገኛለን ማለት ነው። እሺ እሷ ምን ትላለች? ልጅ። ልጅ የሚል ቃል እናገኛለን። እሺ እቺ ማናት? የለ ቤተሰብ የስድስተኛዋ ፊደል ል። የለ ቤተሰብ የስድስተኛዋ ል ስትሆን እቺሳ የጀ ቤተሰብ የስድስተኛዋ ፊደል ናት ማለት ነው። ማናት እሷ? ዥ ትባላለች። አንድ ላይ ልጅ። ልጅ የሚል ቃል እናገኛለን። እሺ ምን ይላል? ሰው። ሰው ይላል። ይቺ ማናት? ሰ፣ የሰ ቤተሰብ የመጀመሪያዋ ፊደል ሰ። ይቺስ ው፣ የወ ቤተሰብ የስድስተኛዋ ፊደል ናት ማለት ነው። ማናት እሷ? ው፣ በአንድ ላይ ሰው። ሰው የሚል ቃል እናገኛለን ማለት ነው። እሺስ ምን ትላለች? ቀን ይላል። ምን ይላል? ቀን። ይቺ ማናት ማለት ነው? ቀ፣ የቀ ቤተሰብ የመጀመሪያዋ ፊደል ናት። ይቺስ ን፣ የነ ቤተሰብ የስድስተኛዋ ፊደል ምን ትላለች? ን። በአንድ ላይ ምን ይላል? ቀን። ቀን የሚል ቀንና ቃል እናገኛለን ማለት ነው። እሺ ይቺስ ምን ትላለች? ወር ይላል። ምን ይላል? ወር። ይቺ የማን ቤተሰብ ነች? የወ ቤተሰብ ነች ማለት ነው። የወ የመጀመሪያዋ ቤተሰብ ማን ትባላለች? ወ ይባላል። ይቺስ የረ ቤተሰብ የስድስተኛዋ ፊደል ር፣ በአንድ ላይ ወር። ወር የሚል ቃል እናገኛለን ማለት ነው። እሺ ይቺስ የብር። ብር የሚል ቃል እናገኛለን። ይቺ የማን ቤተሰብ ነች? የበ ቤተሰብ ስትሆን የስንተኛዋ ቤተሰብ? የስድስተኛዋ ቤተሰብ ነች። ማን ትባላለች እሷ? ብ። እችስ ር፣ የረ ቤተሰብ የስንተኛዋ ፊደል? የስድስተኛዋ ፊደል ናት ማለት ነው። በአንድ ላይ ምን ይላል? ብር። ብር የሚሉ ቃላት እናገኛለን ማለት ነው። እሺ ከእነዚህ ደግሞ ከዚህ ስንጀምር እሺ ይህ ምን ይላል? እሺ ሄደ። ምን ይላል? ሄደ የሚል ቃል እናገኛለን። ይቺ የሀ ቤተሰብ የስንተኛዋ ፊደል ነች?
የሀ ቤተሰብ የአምስተኛዋ ፊደል ነች ማለት ነው። ይችስ ደ የደ ቤተሰብ የመጀመሪያ ወይም የአንደኛዋ ፊደል ነች ማለት ነው። ምን ይላል በአንድ ላይ? ሄደ ሄደ የሚል ቃል እናገኛለን። እሺ ይችስ ሁለተኛዋ ምን ትላለች? ስም ስም የሚል ቃል ስናገኝ ይች ማናት? ስ የሰ ቤተሰብ የስድስተኛዋ ፊደል ስ። ይችስ ም የማናት? የመ ቤተሰብ የስድስተኛዋ ፊደል ም። በአንድ ላይ ምን ይላል? ስም ስም የሚል ቃል እናገኛለን ማለት ነው። እሺ ይችስ ምን ትላለች? ጠጅ ምን ይላል? ጠጅ ይላል ማለት ነው። እሺ ይች ማናት? የጠ ቤተሰብ የመጀመሪያዋ ፊደል ጠ ናት ማለት ነው። ይችስ ዥ የጀ ቤተሰብ የስድስተኛዋ ፊደል ነች። ምን ትላለች? ጅ። በአንድ ላይ ምን ይላል? ጠጅ ጠጅ የሚል ቃል እናገኛለን ማለት ነው። እሺ ይች ምን ትላለች? ማር ማር የሚል ቃል ስናገኝ ይች ማናት ማለት ነው? ከመ ቤተሰብ የአራተኛዋ ፊደል ማ። እሺ ይችስ ር ከረ ቤተሰብ የስድስተኛዋ ፊደል ማናት? እሷም ር ናት ማለት ነው። ምን ይላል በአንድ ላይ? ማር የሚል ቃል እናገኛለን ማለት ነው። እሺ ይች ምን ትላለች? ሰፊ ምን ይላል? ሰፊ ይላል ማለት ነው። ይች ማናት ማለት ነው? ሰ ከሰ ቤተሰብ የመጀመሪያዋ ፊደል ሰ። እሺ ይችስ ፊ የፈ ቤተሰብ የሶስተኛዋ ፊደል ነች ማለት ነው። ምን እሷ ማናት? ፊ። በአንድ ላይ ምን ይላል? ሰፊ የሚል ቃል ይሰጠናል ማለት ነው። እሺ ይህ ምን ይላል? ሩጫ የሚል ቃል እናገኛለን ማለት ነው። እሺ ይች ማናት ማለት ነው? የረ ቤተሰብ ስንተኛዋ ፊደል? የሁለተኛዋ ፊደል ማለት ነው። ይችስ የጨ ቤተሰብ የአራተኛዋ ፊደል ማናት? እሷም ጫ። በአንድ ላይ ምን ይላል? ሩጫ የሚል ቃል ይሰጠናል ማለት ነው። እሺ ይች የመጨረሻዋ ሻማ የሚል ቃል ይሰጠናል። እሺ ይች ማናት ማለት ነው? ከሸ ቤተሰብ ስንተኛዋ ፊደል? አራተኛዋ ፊደል ሻ ናት ማለት ነው። ይችስ ከመ ቤተሰብ የአራተኛዋ ፊደል ሻማ የሚል ቃል ይሰጠናል ማለት ነው። እሺ ደግሞ ሌላው ውሃዚ ደግሞ ምን ይላል? ይሄ ሙዝ የሚል ቃል ይሰጠናል። የማን ቤተሰብ ናት? የመ ቤተሰብ ስንተኛዋ ፊደል? የሁለተኛዋ ፊደል ሙ ናት ማለት ነው። ይችስ ከዘ ቤተሰብ የስንተኛዋ ፊደል? የስድስተኛዋ ፊደል ናት ማለት ነው። በአንድ ላይ ምን ይላል? ሙዝ የሚል ቃል እናገኛለን ማለት ነው። ይችስ ምን ትላለች? አዎ የሚል ቃል እናገኛለን። ከ ቤተሰብ የስንተኛዋ ፊደል? የመጀመሪያዋ ፊደል ነች ማለት ነው። ይችስ የወ ቤተሰብ የስንተኛዋ? የሰባተኛዋ ፊደል ይላል ማለት ነው። በአንድ ላይ አዎ የሚል ቃል እናገኛለን። ኬክ ይላል። ምን ይላል? ኬክ ይላል። ከከ ቤተሰብ የስንተኛዋ ፊደል? የአምስተኛዋ ፊደል ናት ማለት ነው። ይችስ ከከ ቤተሰብ ስንተኛዋ ፊደል? የስድስተኛዋ ፊደል። በአንድ ላይ ምን ይላል? ኬክ ይላል ማለት ነው። ይህ ደግሞ ምን ይላል? ጭስ ይላል። ጭስ ሲል ይቺ የማን ቤተሰብ ናች? የጨ ቤተሰብ። የጨ ስንተኛ ቤተሰብ? የስድስተኛ ቤተሰብ ምን ትላለች? ጭ ትላለች። ይቺ የማን ቤተሰብ ናት? የሰ ቤተሰብ ስንተኛ ቤተሰብ? የስድስተኛ ቤተሰብ ማለት ነው። እሷ ማናት? ስ። በአንድ ላይ ምን ይላል? ጭስ የሚል ቃል እናገኛለን። ይህ ደግሞ ምን ይላል? ጫማ የሚል ቃል ይሰጠናል ማለት ነው። ከጨ ቤተሰብ ስንተኛዋ ፊደል? የአራተኛዋ ፊደል ጫ። እሺስ እቺ ከመ ቤተሰብ የስንተኛዋ ፊደል? የአራተኛዋ ፊደል ማለት ነው። በአንድ ላይ ጫማ የሚል ቃል ይሰጠናል ማለት ነው። ይህስ ምን ይላል? ንብ። ይቺ ከነ ቤተሰብ የስድስተኛዋ ፊደል። ይቺስ ማናት ብያችኋለሁ? ከበ ቤተሰብ የስድስተኛዋ ፊደል ማናት? እሷ
በአንድ ላይ ምን ይላል? ንብ ንብ። ይህስ ምን ይላል? የመጨረሻው ሰኞ ሰኞ የሚል ቃል ስናገኛለን። ይቺ ማናት ብያችኋለሁ? ሰ የመጀመሪያዋ ፊደል። ይቺስ ማናት? ኞ። ከኘ የሰባተኛዋ ፊደል ምን ትላለች እሷ? ኞ። በአንድ ላይ ሰኞ ሰኞ የሚል ቃል ይሰጠናል ማለት ነው። እሺ የመጨረሻውን ስናነብ ይቺ ምን ትላለች? ይቺ ፊት ፊት የምትል ቃል ትሰጠናለች። ይቺ ማናት ማለት ነው? ፊ ከፈ ቤተሰብ የሶስተኛዋ ፊደል። ት ከተ ቤተሰብ የስንተኛዋ ፊደል? የስድስተኛዋ ፊደል ማለት ነው። እሷ ማናት? ት። አንድ ላይ ፊት ፊት የሚል ቃል እናገኛለን። ይቺ ምን ትላለች? ጸብ ጸብ ሲሆን ይቺ ማናት? ጸ ከጸ ቤተሰብ የመጀመሪያዋ ፊደል። ይቺ ማናት ብያችኋለሁ? ብ ከበ ቤተሰብ የስድስተኛዋ ፊደል። አንድ ላይ ጸብ ጸብ የሚል ቃል እናገኛለን። ይህ ምን ይላል? ተኛ ተኛ ሲል ይቺ ማናት? ተ የተ የመጀመሪያዋ ፊደል። ይቺስ ማናት? ኛ የኘ የአራተኛዋ ፊደል። አንድ ላይ ተኛ ተኛ። ይቺ ማናት? ፎቅ ፎቅ የሚል ቃል ስናገኛ እዚህ ላይ ይቺ ማናት ማለት ነው? ፎ ካፈ ቤተሰብ የስንተኛዋ ፊደል? የሰባተኛዋ ፊደል። ይቺስ? ቅ ከቀ ቤተሰብ የስንተኛዋ? የስድስተኛዋ ፊደል። እሷ ማናት? ቅ። በአንድ ላይ ፎቅ ፎቅ የሚል ቃል እናገኛለን። እሺ ይቺስ? ጤፍ ጤፍ የሚል ቃል ሲሆን ይቺ ማናት ማለት ነው? ጤ ከጠ ቤተሰብ የስንተኛዋ ፊደል? የአምስተኛዋ ፊደል ነች ማለት ነው። ይቺስ? ፍ ከፈ ቤተሰብ የስንተኛዋ? የስድስተኛዋ ፊደል። በአንድ ላይ ምን ይላል? ጤፍ ጤፍ ሲል ይችኛዋ ማናት ማለት ነው? እቺ እንትላለች ዳቦ ዳቦ ሲል ይቺ ማናት? ዳ ከደ ቤተሰብ የስንተኛዋ ፊደል? የአራተኛዋ ፊደል። ይቺስ? ቦ ከበ ቤተሰብ የስንተኛዋ? ሰባተኛ ወይም መጨረሻዋ ፊደል ናት ማለት ነው። ምን ይላል አንድ ላይ? ዳቦ ዳቦ የሚል ቃል እናገኛለን ማለት ነው። እሺ ምን መጨረሻው ምን ይላል? እሺ መጨረሻዋ ዜማ ዜማ የሚል ቃል ሲሰጠን እቺ ማናት ማለት ነው? ዜ ከዘ ቤተሰብ የስንተኛዋ ፊደል? የአምስተኛዋ ፊደል ነች ማለት ነው። ይቺስ? ማ ከመ ቤተሰብ የስንተኛዋ ፊደል? የአራተኛዋ ፊደል ነች ብያችኋለሁ። ማናት እሷም? ማ። በአንድ ላይ ምን ይላል? ዜማ ዜማ የሚል ቃላት እናገኛለን ማለት ነው። እሺ እነዚህ እንግዲህ ማለት በሁለት የአማርኛ ፊደላት ወይም በሁለት ሆሄ የተመሰረቱ የተለያዩ የአማርኛ ቃላቶች ናቸው ማለት ነው። እሺ ለዛሬ የነበረን ትምህርት ይህን ይመስል ነበረ። ያላችሁን ከሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እንገናኛለን። እስከዚያው ድረስ ሰላም ሁኑ። ቻው